ሰበር መረጃን እነሆኝ። የባርሴሎና ደጋፊዎች የጠየቁትን ፍትህ አገኙ። የአውሮፓ እግር ኳስ ማህበር በባርሴሎና እና በአትሌቲኮ ማድሪድ ጨዋታ ላይ በሰሩት አወዛጋቢ ውሳኔዎቹ ሲወቀስ በነበሩት ሮማናዊ ዳኛ ስቲቫን ኮቫክስ ላይ ከባድ ውሳኔ አስተላልፏል። ምንድነው የተወሰነው? ልንገራችሁ። ዳኛው እስከዚህ የውድድር ዓመት ማብቂያ ድረስ ማለት ነው ማንኛውንም የአውሮፓ ውድድሮች ቻምፒየንስ ሊግ እና የአውሮፓ ሊግ እንዳይዳኙ በይፋ ታግዷል። ዳኛው ያበላሿቸው ዋና ነጥቦች ልንገራችሁ። ለወጣቱ ተከላካይ ፓው ኩባርስ የሰጡት አወዛጋቢ ቀይ ካርድ፣ በአትሌቲኮ ተጫዋቾች የተሰራውን ግልጽ የፔናልቲ ጥፋት ሃንድቦል አይተው እንዳላዩ ማለፋቸው፣ ባርሴሎና ያቀረበው አቤቱታ ሰምሮ ዳኛው ከሜዳ እንዲርቁ ታግዷል። ይህ ውሳኔ በብዙዎች ዘንድ ለእግር ኳስ ፍትህ የተገኘበት ተብሏል ማለት ነው። የእናንተስ አስተያየት ምንድነው? ዳኛው የተሰጣቸው ቅጣት ይገባቸዋል ወይንስ ባርሴሎና ሌላ ኢሹ ነው ያነሱት? ሀሳባችሁን በኮመንት መስጫው ላይ አጋሪ ማለት ነው። ለሌሎች ስፖርታዊ መረጃዎች እንግዲህ ቤቱን ፎሎ ማድረግ እንዳይረሳ። እንግዲህ ይህ መረጃ አንድ ሁለት ቀን ቆየት ያለው አድማጮቼ ፌስቡክ አካውንት ላይ ፖስት አድርጌው ቫይራል ስለወጣ ቲክቶክ ላይ እስኪ በቪዲዮ ልቀቅላችሁ ብዬ ነው። ሁለት ሀሳብ ነው እዚህ ጋር የተነሳው። ደጋፊዎቹ ልክ ነው ባርሴሎና ፍትህ አግኝታለች ነው የሚሉት። ወቃሾቹ ደግሞ ለምን ባርሴሎና ብቻ ሌላ ቲም ቢሆን የምር ይህ ነገር ይደረጋል ወይ? ዳኛው ይቀጣል ወይ? አለስ ቢቀጣስ ዳኛው ለቲሙ ምን ፋይዳ ይውላል የሚሉ ሀሳቦች የተነሱ ነው። እስኪ እናንተም ሀሳብና አስተያየት ኮሜንት ሴክሽን ላይ አጋሩ። ለአዳዲስና ትኩስ መረጃዎች ዋንቱ ኒውስን ፎሎ ማድረግ እንዳይነሳ። ሰላም ነው። ሰበር መረጃን እነሆኝ። አዋሽ ባንክ የእውነት ይለያል። የሰብአዊነትና የክብር ጥሪ። አዋሽ ባንክ ለተገፉት አንጋፋ የጤና ባለሙያ ማለት ነው የ500,000 ብር ድጋፍ አበርክቷል። ባሌ ሮቤ ኢትዮጵያ በቅርብ በባሌ ዞን ሮቤ ከተማ መናኸሪያ ውስጥ ማለት ነው በአንጋፋው የጤና ባለሙያ አቶ ዋቆ ከድር ላይ የተፈጸመው ኢሰብአዊ ድርጊት መላው የሀገሪቷን ሕዝብ ሲያስቆጣ መቆየቱ ይታወሳል። ይህንን ተከትሎም የዜጎችን ማህበራዊ ኃላፊነት በመወጣት ረገድ ቀዳሚ የሆነው አዋሽ ባንክ ለተበደሉት አባት የ500,000 ብር የገንዘብ ስጦታ በማበርከት አጋርነቱን አሳይቷል። አቶ ዋቆ ከድር ያለፉት 35 ዓመታት በጤናው ዘርፍ ኢትዮጵያን በቅንነት ያገለገሉ የሀገር ባለውለታ ናቸው። የጡረታ ሰነዳቸውን እያደራጁ ባሉበት ወቅት በደረሰባቸው ማንነታቸው ባልታወቁ ግለሰቦች ድብደባና እንግልት መላው የኢትዮጵያ ሕዝብ በማህበራዊ ሚዲያ በታየው ቪዲዮ ልብን የሰበረ ሆኖ ውሏል። ይህንን ግፍ የተመለከተው አዋሽ ባንክ የባለሙያውን ሞራል ለመጠገንና ለደረሰባቸው ጉዳት መቋቋሚያ እንዲሆን ድጋፍን አቅርቧል። ባንኩ ይህንን ያደረገው ግለሰቡ ለሀገር ያበረከቱትን ታላቅ አስተዋጽኦ ከግምት ውስጥ በማስገባት እንደሆነም ተገልጿል። አቶ ዋቆ የሀገር ባለውለታ ብቻ ሳይሆን በ2009 ዓ.ም በነበረው የድንበር ግጭት ወቅት ድጋፍ ሊሆን የሚችል ልጆቻቸውን ለሀገር የሰጡ ለሀገር የገበሩ ድንቅ አባት ናቸው። ይህ የክብርና የድጋፍ ስጦታ ለባለሙያው የተበረከተው በታምሴል ኮሚኒኬሽን አስተናጋጅነት እየተካሄደ ባለው የ2018 የፋሲካ ልዩ ኤክስፖ መድረክ ላይ ነው። ለአዋሽ ባንክ እንግዲህ በጣም ሞራል ልሰጥ ወዳለው አዋሽ ባንክን ሜንሽን አድርጉ። ይህ መረጃ ከብሩክ ኒውስ የተወሰደ ነው። ቤቱ ፎሎ ይደረግ። ዋንቱ ኒውስ